ደና መጣ ሲባልለት ለኔ ግን ይህ አልነበረም የገጠመው። ኒክ ሲናገር እናቴ እጅና እግር እንደሌለኝ ስታውቅ ጊዜ ለዶክተሮቹ ይህ የኔ ልጅ አይደለም ውሰዱልኝ አለች። ጩኸት በተሞላበት ንግግሯ ማንኛውም እናት ልጇን ከወለደች በኋላ ቶሎ ብላ ልጇን እቅፍ ሳም ነው የምታደርገው። እኔ ግን ስወለድ ያ ነገር አይደለም ከናቴ ጠበቀኝ ይላል ኒክ በንግግሩ። ሁሉም ነገር በጣም ነው የሚከብደው። የናቴን ገላ፣ ትንፋሽ እንዲሁም ፍቅሯን ፈለኩ። ምንም የለም። ውጪው በጣም ይበርዳል። ራቁቴን ነኝ። በጣም አለቅሳለሁ። ከነበርኩበት ዓለም ወደ ሌላኛው ዓለም ስመጣ ሁሉም ነገር ለኔ እጅግ አዲስ ነው። እንዲሁም ከናቴ ጀምሮ ስለኔ አፈጣጠር ሁሉም ግራ የተጋባ ይመስላል። እጅ የለኝም፣ እግር የለኝም። እውነት ነው። ተራብኩ። ጡትም ለመጥባት ፈለኩኝ። ማን ሊሰማኝ? ብቻ በዛ ሰዓት የነበረው የህይወት ፈተና ይከብድ ነበር። ግን ለኔ መፈጠር ተጠያቂው ማን ነው? ለምን? ሁሉን ልጣ? እጅ እግር አይኑረኝ፣ ግን ፍቅር እንዴት ልጣ? እናቴ ያለምንም ርህራሄ ይህ የኔ ልጅ አይደለም ወስዳችሁ ጣሉት አለች። ከውስጧ የወጣው የአካሏ ክፋይ ጭካኔና ጥላቻ በተሞላበት ንግግር። መቼስ ህይወት ያለው ነገር ምንም ይሁን ምንም ማደጉ አይቀሬ ነው። ማደግ ጀመርኩ በብዙ ስቃይ። እድሜ ሰውነቴ እየጨመረ መጣ። በዛው ልክ ስለ ነገ ህይወቴ በብዙ ያሳስበኝ ጀመር። አንዴ መተከስ ከጀመርኩ መሽቶ ይነጋል። እንባዬ ማቆሚያ የለውም። በቃ እድሜ ልኬን እንደ ሰው አለመራመዴን ሳስበው ደግሞ በጣም ይከፋኛል። መቼም እናንተ እጅና እግር ያላችሁ ሰዎች ይህንን ነገር ላያሳስባችሁ ይችላል፣ ወይንም ምንም ስሜት ላይሰጣችሁ ይሆናል። ለኔ ግን ምኞትና ጉጉት ብቻ ነበር። ምንም ተስፋ አልነበረኝም። ከእግዚአብሔር ጋርም ጥልን ጀመርኩ። ግን ለምን? ያኔ ሆስፒታል ሆኜ በጩኸት ድምጽ ማንም ጩኸቴን ተራ ለቅሶ ቢመስለውም ባይረዳኝም ያኔ ሳለቅስ ስጮህ የነበረውን ጩኸት በድጋሚ አሰማ ጀመር። ሕይወት ለኔ መራራ ነበረች። እንስሳትና እጽዋት ወደፊት እንኳን ተስፋ አላቸው። እኔ ግን ምንም ተስፋ የለኝም። በውሃ ውስጥ ለሚኖሩት አሳዎች፣ በአየር ላይ ለሚበሩት አዋፋት እንኳን መንሳፈፊያና መቅዘፊያ ፈጥረህላቸዋል። እኔ ግን ለምን እንዲያደርገህ ፈጠርከኝ እያልኩ ሁሉ ጊዜ ጠይቃለሁ። ይሄ ሁሉ ጥያቄ መልስ ያገኘው 15 ዓመት ሲሞላኝ ነበር። አንድ ቀን በተኛውበት አልጋ ላይ ሆኜ የተለመደውን ጥያቄን ስጠይቅ ነበር። አንድ ድምጽ ሰማሁ። ኒኮይ ተነስና መጽሐፍ ቅዱስን ከዮሐንስ ወንጌል ምዕራፍ 9 ከቁጥር 1 ጀምረህ አንብብ አለኝ። ካልጋዬ ላይ ወዲያው ወርጄ መጽሐፍ ቅዱስን ማንበብ ጀመርኩ። ቃሉም እንዲህ ነበር። ከመወለዱ ጀምሮ ዕውር የሆነ ሰው አዩ። ደቀ መዛሙርቱ መምህር ሆይ ይህ ሰው ዕውር ሆኖ እንዲወለድ ኃጢአትን የሠራ ማን ነው? እርሱ ወይስ ወላጆቹ ብለው ጠየቁት። ኢየሱስም እንዲህ ብሎ መለሰ፣ የእግዚአብሔር ሥራ በእርሱ እንዲገለጥ ነው እንጂ እርሱ ወይም ወላጆቹ ኃጢአትን አልሰሩ። ይህን አንብቤ እንደጨረስኩ ወዲያው አንድ ነገር ገባኝ። ለካ እኔ እንዲህ ሆኜ የተወለድኩት የእግዚአብሔር ክብር በእኔ ላይ ይገለጽ ዘንድ ነውን አልኩኝ። የኒክ ሕይወት ከዛን ጊዜ ጀምሮ ይለወጥ ጀመር። ብዙ ልላችሁ ይችል ይሆናል። ታሪኬ ብዙ ነው። እግዚአብሔር ግን ከለውጥ በኋላ ያደረገውን ነገር ደግሞ ላስቃኛችሁ ይላል ኒክ በንግግሩ። ዛሬ ሁሉም ነገር ተለውጧል። የሚገርመው ነገር ግማሽ ሰዓት በሰበኩበት መድረክ ላይ በሺዎች የሚቆጠሩ ሰዎች ወደ ጌታ መጥተዋል። እንዲሁም ዲቪዲዎች እንኳን ሳይቀሩ በጥቁር ገበያ ላይ እንኳን በብዛት እየተባዙ ይሸጣሉ። በሚሊዮኖች የሚቆጠሩ ሰዎች ደግሞ በቴሌቪዥን ፕሮግራም የቀጥታ ስርጭት ላይ ፕሮግራሙን ይከታተላሉ። በአንድ ወቅት አንድ ጥያቄ ተጠየቀ። ኒክ እግዚአብሔር እጅና እግር ቢሰጥህ ምን ትላለህ? ወይስ የቱ ሕይወት ላንተ ይሻላል? እውነቱን ልንገር፣ አሁን ያለሁበት ሕይወት 10 ጊዜ እመርጣለሁ። ምክንያቱም የእግዚአብሔር ሐሳብና ዕቅድ በሚገባ በእግዚአብሔር አማካኝነት በእኔ ሕይወት ውስጥ እየሰራ ስለሆነ ሰዎች እኔን ሲያዩ ስለ እጃቸው ስለ እግራቸው እግዚአብሔርን ያመሰግናሉ። ምንም ተስፋ የሌላቸው ደግሞ እግዚአብሔር በምንም ተጠቅሞ ታሪክን መለወጥ እንደሚችል የኔ ሕይወት እንደማሳያ ይሆናል። ስለዚህ የምመርጠው ሕይወት ለኔ ይህን ነው።
በተለያዩ የዓለማችን ህዝቦች ዘንድ እንዲሁም በሌሎች ሃይማኖታዊ ተቋማቶች በመዘዋወር የክርስቶስን ወንጌል አድርሷል። ብዙ ተቀባይነትን አግኝቷል። የሚገርመው ነገር እግዚአብሔር በኒክ ህይወት ያደረገውን ነገር በአይናቸው ሲያዩ ሰዎች ብዙዎቹ ወደ ጌታ መጥተዋል። የህይወት ለውጥም ሆኖላቸዋል። ለተቸገሩት እጅና እግር ለሌላቸው ሁሉ መጽናናት ሆኖላቸዋል። ተስፋቸውም እንደገና ታድሷል። ወላጅ የሌላቸው በኤችአይቪ በሽታ ለሚታመሙት ሁሉ እግዚአብሔር ተስፋ እንደሚሆንና የኔን ህይወት እንኳን እዩ እያለ ብዙ መጽናናትን ወደ ህይወታቸው አምጥቷል። ኒክ ለብዙዎቹ ያዝናል። ተስፋ መቁረጥ ምን እንደሆነም ያውቃል። ኒክ በአሁኑ ወቅት ለሚሊዮኖች ለሚቆጠሩ ለዓለማችን ክፍሎች ወንጌልን በማድረስ ላይ ይገኛል። በተለይ ደግሞ በአሁኑ ሰዓት በዓለም ዙሪያ ትኩረትን እየሳበ የሚገኘው የባለቤቱ ጉዳይ ነው። የብዙዎቹ ጥያቄ እንዴት ሆኖ የሚል ነው። ባለቤቱ እንዲህ ብላ መልሳለች። ስለዚህ ጥያቄ ኒክ መላ ሰውነት የወደደው ሌሎች ወንዶች ላይ የማላገኘውን ነገር እሱ ላይ አገኘሁት። ዋው አልኩኝ። ይህማ ባለቤቴ መሆን አለበት አልኩኝም ሆነን አለች። ይቺ ጉብል የብዙዎችን ቀልብ የምትስብ ካናአይ። ብዙዎቹ ለፍቅር ብዙ መስፈርትን የሚያወጡበት ሰዓት ነው። የኒክ ባለቤት ካናአይ ግን እንደዚህ ስትል ንግግሯን ትቀጥላለች። እኔ እሱ ውስጥ ያየሁት ሌላ ነገር ነው። ይህንን ነገር ሁሉ ደግሞ ያውም የምፈልገውን ነገር በእሱ ውስጥ አግኝቻለሁ። ፍቅርና ደስታ በተሞላበት ንግግሯ ኒክ ለኔ ምርጥ ባሌ ነው፣ እንዲሁም አፍቃሪ። እስከ መጨረሻ እወደዋለሁ። የኒክ ባለቤት ሆነችው በአሁኑ ሰዓት ካናአይ ብዙ ጥያቄ ተጠይቃ ነበር። በአንድ ወቅትም እንደዚህ የሚል ጥያቄ ቀርቦላት ነበር። እንዴት ነው መታቀፍ ቢያምርሽ እንዴት ልትሆኚ ነው? ሳቅና እርጋታ በተሞላበት መልሷ ላይ እውነት ነው በጣም መታቀፍ ያምረኛል፣ ግን ሲያምረኝ እቺ የቀረችውን እግሩን እነካከዋለሁኝ፣ እኔም እጄ እቅፍ አረጋለሁ። እውነት ነው ያን ጊዜ ከውስጤ የሚወጣው ፍቅር ልነግራችሁ አልችልም። ይሄ ነው ለኔ ፍቅር ማለት። እውነት ነው ብዙ ነገሮች ቢከብዱኝም ግን ካለኝ ፍቅር የተነሳ ምንም አይመስሉኝም። ሁሌም እወደዋለሁ። ችግሮቹ ሁሉ በፍቅር ይሸነፋሉ። እኔም ለኒክ እንደማስፈልገው አሁን እየገባኝ ነው። ዛሬ እግዚአብሔር ይመስገን ልጆችን ወልደን ቤተሰብን አፍርተን አብረን እየኖርን ነው። የነገው ደግሞ እግዚአብሔር ያውቃል። ዛሬ ቤታችን ደስታ፣ ተድላ የተሞላበት ነው። እግዚአብሔር እጅ እንዳለበት አንዳንዴ አስባለሁ፣ እንዲሁም ይሰማኛል። የኒክ ባለቤት ካናአይ። ዛሬ ዓለማችን የምትደነቅበት ይህ ኒክ ልጆችን አፍርቶ በደስታ ከውድ ባለቤቱ ጋር አብሮ እየኖረ ይገኛል። ዓለም ስለ እርሱ እየተደነቀች ነው። እውነት ነው። የእግዚአብሔር ሥራ ደግሞ ያስደንቃል። ከኒክ ሕይወት ምን እንማር ይሆን? እግዚአብሔር ለምን እንዲያደርግ ተብሎ አይጠየቅም። ዛሬ ፊት ለፊታችሁ ቆሜ የምታዩኝ ያኔ እናቴ ጣሉት ብላ የፈረደችብኝ ሰው ነበርኩኝ። እግዚአብሔር ግን መቼ እንደሰው ሆነና እቅፍ ድግፍ አድርጎ አሳደገኝ። ዛሬ የቅዱስ የእግዚአብሔር ልጅ ኢየሱስ ክርስቶስ ሕይወቴን ለውጦታል። አግብቼ ልጅ ወልጃለሁ። በትምህርቴም ቢሆን በኮምፒውተር ሳይንስ ዲግሪ፣ በሰው ሀብት አስተዳደር ዲግሪ ይዣለሁ። አካውንቲንግም እንዲሁም ዲግሪ አለኝ። በዓለም ዙሪያ በሚሊዮን የሚቆጠሩ ሰዎች እየዞርኩኝ የክርስቶስ ወንጌልን ሰብካለሁ። በትርፍ ጊዜ ደግሞ አሜሪካ ውስጥ የሚገኙ ታላላቅ ኩባንያዎችን ወጪና ገቢ የማስላት የማማከር ሥራ እሰራለሁ። እኔ ባለችኝ በአንድ እግሬ እናንተ በእጃችሁ በመላ ሰውነታችሁ የምታደርጉትን ነገር እኔ ማድረግ ችያለሁ። ጽሑፍም ሆነ እጅግ በጣም ጸሐፊ ነኝ በዚህችው እግሬ። ስልክ መደወልም ሆነ ማንኛውንም ሥራ የመስራት አቅምም አለ። እናም አንድ ነገር እንድትሰሙኝ እፈልጋለሁ። የሰዎችን ሕይወት ታሪክ ሊቀይር የሚችለው አንድ ነው። እሱም የናዝሬቱ ኢየሱስ ክርስቶስ ብቻ ነው። ወደ ሕይወቴ መጣ፣ ቀየረኝም። ዛሬ ቆሜ